ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ለታይም መረጃ ጥንቅራችን እነሆ በሰዓቱ መጥቷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጫና በርትቶባቸዋል። ወደ መቀለ የሚያመሩ መንገዶችም ለሁለተኛ ቀን ተዘጋግተው ውለዋል። መቀለ እንዴት አድረዋለች? ጥንቅራችን ዝርዝሩን ይመለከተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ ቁልፍ ትኩረታቸው መካከል አንዱ ነው ተብሏል። በአፍሪካ ጉዳዮች የትራምፕ ልዩ አማካሪ ስለ ህዳሴ ግድቡ ዶናልድ ትራምፕ በአዲስ መልኩ ይፋ ያደረጉትን አማራጭ በተመለከተ የሰጡትን ቃለ ምልልስ እንመለከታለን። የቀድሞው የአማራ ክልል ርዕሰ መስተዳድር የነበሩት በውጭ ጉዳይ ሚኒስቴርም ሚኒስትሩን ያገለገሉት አቶ ገዱ አንዳርጋቸውን በተመለከተ በአሜሪካ እያሉ ምን እየተወራ ነው? አቶ ገዱ በአሜሪካ ሰሩት የተባለው ስራ ምን ያክል እውነት ነው? እንመለስበታለን። ከዚህ ውጪ በኬንያ አንጋፋው ፖለቲከኛ በተደጋጋሚ ለፕሬዝዳንትነት ተወዳድረው ያልተሳካላቸው ሰው ድንገት አልፈዋል ተብሏል። የሀገሪቱ የቀድሞውን ጠቅላይ ሚኒስትር ድንገተኛ ህልፈት ህይወት በተመለከተ የተሰሙ መረጃዎችም ትኩረታችን ናቸው። ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ላይ ጫናው በርትቷል። ጀነራል ታደሰ ወረደን እንደዚሁም አስተዳደራቸው ላይ እያጠነጠነ የትግራይ ኃይል ታጣቂዎች የተቃውሞ ሰልፍ ዛሬም ቀጥለው ውለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በትናንትናው ዕለት ከካምፓቸው በመውጣት በመቀለ መንገዶች ላይ ቅሬታ ያሰሙ የቀድሞ የትግራይ ክልል ተዋጊዎች የደሞዝና ሌሎች የጥቅማ ጥቅም ጥያቄ ምላሽ እንደሚያገኝ ቃል ገብቶ የነበረ ቢሆንም ዛሬም መቀለ በተለያዩ አቅጣጫዎች ተዘጋግተው ውላለች ተብሏል። ወደ ክልሉ ርዕሰ መዲና መቀለ የሚያመሩ መንገዶች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ሰልፈኞች ተዘግተው ውለዋል። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀለ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማ፣ በደቡባዊ ዞን ከመቀለ 100 ኪሎ ሜትር አካባቢ በምትርቀው የመሆኒ ከተማ መሆኑ ከስፍራው የተሰሙ መረጃዎች ጠቁመዋል። ከዚህ ባለፈ በሰሜን ምዕራባዊ ዞን ወደ ሽሬ እንዳስላሴ ከተማ የሚወስደው መንገድም ከከተማዋ 20 ኪሎ ሜትር ርቀት በሚገኘው እንዳባጉና ከተማ በሰልፈኞች ተዘግቷል ተብሏል። ሰልፈኞቹ ጥቅምት 3 2018 ዓ.ም ከመቀለ ከተማ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደው ዋና መንገድ ዘግተው ውሎ የነበረ ሲሆን በዚያው ቀን ምሽት ከጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጋር ውይይት አድርገው ጥያቄያችሁ ልክ ነው፣ በየደረጃው ይመለሳል ተብለው ቃል ተገብቶላቸው ነበር። ያም ሆኖ ግን በመቀለ ከተማ የተጀመረው ሰልፍ ወደ ተለያዩ የትግራይ ክልል አካባቢዎች ተስፋፍቶ መንገዶች ዛሬም ድረስ ተዘጋግተው እንቅስቃሴ እንደተስተጓጎለ ከስፍራው የሚወጡ መረጃዎች ያመለክታሉ። ከሰሞኑ በትግራይ ክልል ርዕሰ መዲና መቀለ ከተማ ቅሬታቸውን አቅርበው የነበሩት የትግራይ ታጣቂዎች የከተማን መንገዶችም ዘግተው እንደነበረ የሚታወስ ነው። ቅሬታ አቅራቢዎቹ ካነሷቸው ጥያቄዎች መካከል የ2013 እንደዚሁም የ2014 ዓ.ም ውዝፍ ደመወዝ ይከፈለን፣ ጊዜያዊ አስተዳደሩ የኑሮ ሁኔታችንን ያሻሽል፣ እንደዚሁም ለኪስ የሚከፈለን ገንዘብ በቂ አይደለም የሚሉት ይገኙበታል ተብሏል። ከሰሞኑ ኤንቢሲ ለተባለ ቴሌቪዥን ጣቢያ ቃለ ምልልስ ሰጥተው የነበሩት የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ምክትል የነበሩት ጀነራል ጻድቃን ገብረትንሳኤ የፌዴራል መንግስት በድጎማ መልክ ለትግራይ ክልል የሚበጀተው በጀት ከ70 በመቶ በላይ ወደ ሰራዊቱ በጀት በሚል ፈሰስ እንደሚደረግ ተናግረው ነበር። ያም ሆኖ ግን ለሰራዊቱ በቂ ልብስ፣ ምግብ፣ መጠለያና ጥቅማ ጥቅሞች አይሰጡትም ሲሉ መናገራቸው ይታወሳል። የመረጃ ጥንቅራችን እንደቀጠለ ይገኛል። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ቡሎስ ተናግረዋል። የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛ ምስራቅ ከፍተኛ አማካሪው ለሳውዲ አረቢያ እንደተናገሩት ከሆነ ትራምፕ ከመጀመሪያ ስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር ባይ ናቸው። የታላቁ ኢትዮጵያ ህዳሴ ግድብ ከአባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖራል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌት አስተዳደር ላይ አስገዳጅ ስምምነት እንዲደረስ ስትጠይቅ የቆየችው ግብጽ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባ ስትጠይቅ ቆይታለች። ፕሬዝዳንት ትራምፕም በመጀመሪያ ስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደረስ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየት በመስጠት ይታወቃል። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስም ወሳኝ አጀንዳ መሆኑን ተናግረዋል። በመጀመሪያው የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል በማለትም በሀገራቱ መካከል ቴክኒካዊ ስምምነት ሊፈረም ተቀርቦ በተወሰኑ ችግሮች ምክንያት መደናቀፉንም አስታውሰዋል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበው ሰነድ ጥቅሙን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታለች። በዚህ የተቆጡት ፕሬዝዳንት ትራምፕ ሀገራቸው ለኢትዮጵያ ተሰጥ ከነበረው ድጋፍ ወደ $500 ሚሊዮን የሚደርሰውም እንዲቋረጥ ማድረጋቸው ነው የተነገረው። የግድቡ ግንባታ ከተጀመረበት ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ በሶስቱ ሀገራት ባለስልጣናት መካከል ከመቋጫ ያልደረሱ ድርድሮች ሲካሄዱ እንደነበረ የሚታወስ ነው። የፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይቶ ነበረ። ቡሎስ ሰኞ ዕለት ለአልአረቢያ
ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁን አሜሪካ በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ነው የጠቀሱት። ቡሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራ ነው ሲሉ ለአል አረቢያ ተናግረዋል። በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለትም መፍትሄው ከዚህ እውነታ በመነሳት መገኘት አለበትም ነው ያሉት። ከ14 ዓመት በላይ በግንባታ ላይ ነበረውና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጭ በአፍሪካ ትልቁ ግድብ ነው። በግብጽ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደርጉ እንደሆነ በአል አረቢያ የተጠየቁት ማሳድ ቡሎስ እንደ እግዚአብሔር ፈቃድ ሁለቱን መሪዎች አብረን እናያቸው ይሆናል፣ ለዚያም እየሰራን እንገኛለን በማለት ነው የመለሱት። ከፍተኛ አማካሪው ጨምረው እንደዚህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመሩ ዝግጅቶች ላይ ሊካሄድ ይችላል በማለትም አሜሪካ ቀውሱን በሰላም መንገድ ለመፍታት የሚደረጉ ማናቸውንም ጥረቶች እንደምትደግፍ ገልጸዋል። የህዳሴ ግድብ ውዝግብ ለኢትዮጵያ ለግብጽና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልገዋል ባይ ናቸው። የፕሬዝዳንት ትራምፕ ከፍተኛ አማካሪው ማሳድ ቡሎስ ለሳውዲው አል አረቢያ እንደተናገሩት ከሆነ በታላቁ ህዳሴ ግድብ ምክንያት በሀገራቱ መካከል የተከሰተው ውዝግብ ከፖለቲካ ይልቅ በቴክኒካዊ መንገድ ለመፍታት አሜሪካ ፍላጎት እንዳላት ነው ያመላከቱት። የታላቁ ህዳሴ ግድብ ግንባታ በሚካሄድባቸው ዓመታት በተደጋጋሚ በኢትዮጵያ ላይ ክስ በማቅረብ ጉዳይ ለተባበሩት መንግስታት የጸጥታ ምክር ቤት ለአፍሪካ ህብረትና ለአረብ ሊግ ያቀረበችው የሰሜን አፍሪካዊቱ ሀገር ግብጽ የግንባታውን መጠናቀቅ ተከትሎ ተመሳሳይ ክስ ለመንግስታቱ ድርጅት አቅርባለች። ከቀናት በፊት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ መናገራቸውም የሚታወስ ነው። ለዚህ የፕሬዝዳንቱ ንግግር ኢትዮጵያ በሰጠችው ምላሽ ግብጽ ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ዘመቻ እያካሄደች እንደሆነና የአባይን ወንዝ በበላይነት የመቆጣጠር እየሞከረች ነው በሚል የቀረበባትን ክስ አጣጥላለች። ኢትዮጵያ ከ4 ቢሊዮን ዶላር በላይ በማውጣት የገነባቸው ግዙፉ የታላቁ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ 74 ቢሊዮን ኪዩቢክ ሜትር ውሃን የመያዝ አቅም እንዳለው ይታወቃል። በዓለማችን በርዝመቱ የሚታወቀው አባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘውም ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግን ግብጽ ነች። ግብጽ በኢትዮጵያ የተገነባው ግድብም በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚል ስጋት አላት። የቀድሞው የአማራ ክልል ርዕሰ መስተዳድር ኢህአዴግ ፈርሶ ብልጽግና ሲመሰረት ቁልፍ ከነበሩ ሰዎች መካከል አንዱ የነበሩት ገዱ አንዳርጋቸው በሚኖሩበት አሜሪካ እየሰሩ ነው የተባሉት ስራ መነጋገሪያ ሆነዋል። የተለያዩ የማህበራዊ ትስስር ገጾች አቶ ገዱ አንዳርጋቸው በሀገር አሜሪካ የፓርኪንግ ኩባንያ ኃላፊ ሆነው ተሾመዋል። መኪና የማቆምና መኪናውን በተፈቀደ የመኪና ማቆም ቦታ ነድተው የማስቀመጥ ስራ ድርሻ ተሰጥቷቸው ለሚሉ መረጃዎችም ሲሰራጩ ቆይተዋል። ለዚህም አቶ ገዱ የፓርኪንግ ባለሙያዎች የሚለብሷቸውን መለያ ልብሶችና መኪና ጎን ቆመው የተሰራ ምስልም በስፋት ተሰራጭተዋል። የመረጃ ማጣሪያ ገጾች እንዳረጋገጡት ከሆነ አቶ ገዱ አንዳርጋቸው በአሜሪካ ፓርኪንግ ሲሰሩ ያሳያል በሚል በማህበራዊ ሚዲያ የተጋራ የሚገኘው ምስል በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የተፈበረከ ነው። በ10 ሺዎችና በመቶ ሺዎች የሚቆጠሩ ተከታይ ያላቸው የማህበራዊ ትስስር ገጾች ያጋሩት ጽሁፍና የአቶ ገዱ አንዳርጋቸው ምስል ከ130 በላይ የፌስቡክ ተጠቃሚዎች መልሰው አጋርተውታል። ከ1600 በላይ ሰዎች ሀሳብና አስተያየት ሰጥተውበታል። ከዚህ ውጪ ኢትዮ ታይምስ የተባለ ከ1 ሚሊዮን በላይ ተከታይ ያለው የፌስቡክ ገጽም ምስሉን አጋርቶታል። ይሁን እንጂ የመረጃ ማጣሪያ ገጾች በምስሉ ላይ ባደረጉት ማጣራት ምስሉ ትክክለኛ ያልሆነና በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የተፈበረከ ስለመሆኑ አረጋግጠዋል። በአቶ ገዱ ፎቶ አጠገባቸው ቆሞ የሚታየው መኪና የድሮ ሞዴል ፎርድ ስሪት የሆኑ ቢጫ ታክሲዎች ከጥቂት ዓመታት ወዲህም ከአሜሪካ መንገዶች ላይ እንደማይታዩ መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ ለገንዘብ ሚኒስትር ዴታነት አዲስ ባለስልጣን መሾማቸው ተሰምቷል። የቀድሞ ጠቅላይ ሚኒስትር ጽህፈት ቤት አማካሪ የገንዘብ ሚኒስትር ዴታ ሆነው መሾማቸው እንደተሰማው የገንዘብ ሚኒስትር አዲስ ሚኒስትር ዴታ ያገኘ ሲሆን የሆነው የቀድሞ ሚኒስትር ዴታ የነበሩት ዶክተር ኢዮብ ተካልኝ ወደ ኢትዮጵያ ብሔራዊ ባንክ አዲስ ገዥነት ማድረጋቸውን ተከትሎ ነው። አዲሱ ሚኒስትር ዴታ አቶ ፈቃዱ ሆሬታ ሲሆኑ መስከረም 16 ቀን 2005 ዓ.ም መደበኛ የሹመት ደብዳቤያቸውን ተቀብለዋል። ፎርቹን ጋዜጣ እንደዘገበው ይህ ሹመት ሚኒስትሩ የሀገሪቱን የፊስካል ማረጋጋት ጥረቶችና በጂቲዮኒ የጋራ ማዕቀፍ ስር እየተካሄደ ያለውን የዳመ ሰው መዋቅር ድርድር በሚመራበት ወሳኝ ወቅት የመጣ ነው። አቶ ፈቃዱ ከ2019 ዓ.ም ጀምሮ በጠቅላይ ሚኒስትር ጽህፈት ቤት የኢኮኖሚ ዘርፎችን የሚቆጣጠር ዋና ስራ አስፈጻሚ ነው በማገልገል በጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ቡድን ውስጥ የፖሊሲ ስራ ልምድ አላቸው። ከዚህ ውጪ በየካቲት 2004 ዓ.ም የኢትዮጵያ ልማት ባንክ የቦርድ አባል ሆነው መሾማቸው የሚታወስ ነው። ወደ መጨረሻ ጉዳያችን እናምራ። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ባጋጠማቸው ልብ ህመም ምክንያት በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦሞሎ ኦዲንጋ ባጋጠማቸው ልብ ህመም በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ነው ከኬንያ የወጡ ዘገባዎች የሚያሳዩት። ራይላ ኦዲንጋ የአዋቂነት ዘመናቸውን አብዛኛውን በፖለቲካ እንቅስቃሴዎች ያሳለፉ ሲሆን ለዲሞክራሲያዊ ስርዓት በመታገል 8 ዓመታትን በስላ ያሳልፈዋል። የኬንያ ፕሬዝዳንት ለመሆን ለ5 ጊዜያት ያክል የሞከሩት ራይላ ግባቸውን ፈጽመው ማሳካት ሳይችሉ ቀርተዋል። ራይላ ኦዲንጋ በህንድ በሚገኝ የአዩርቬዲክ
ሞዛምቢክ ጤና ክሊኒክ በሕክምና ላይ ያሉ ማረፋቸውን የአካባቢው ፖሊስ አስታውቋል። ኦዲንጋ ከኬንያ ከፍተኛ ፖለቲካ ስርወ መንግስት ቤተሰብ የወጡ ቢሆንም ራሳቸውን ተቋሚና አመፀኛ መሪ አድርገው ያቀርቡ እንደነበረ የአጃንስ ፍራንስ ፕሬስ ዘገባ ያሳያል። በፈረንጆቹ ጥር 7 1945 የተወለዱት ራይላ ኦዲንጋ የፕሬዝዳንት ዳንኤል አራፕ ሞይ አገዛዝ በነበረበት ወቅት ለዲሞክራሲ በመታገል የመጀመሪያው የፖለቲካ ጊዜያቸውን በስርና በስደት አሳልፈዋል። የሎጎ አባል የሆኑት ራይላ ኦዲንጋ በፈረንጆቹ 1992 ነበረ የኬንያ ፓርላማ ውስጥ የገቡት። በመቀጠልም በ1997 2017 እና 2022 በተደረጉ 5 ፕሬዝዳንታዊ ምርጫዎች ላይ ተወዳድረው ሳይሳካላቸው ቀርተዋል። ራይላ በአራቱ የመጨረሻ ምርጫዎች ደግሞ እንዳያሸንፉ መደረጋቸውን በተደጋጋሚ ይሞግቱ ነበረ። ከጥቂት ወራት በፊትም የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆን ከቀድሞው የጅቡቲ ውጭ ጉዳይ ሚኒስትር መሐመድ አሊ ዩሱፍ ጋር ብርቱ ፉክክር አድርገው በስተመጨረሻ መሸነፋቸውም የሚታወስ ነው። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።